አዲስ የወጣው የመንገድ ትራንስፖርት ትራፊክ ደንብ መቆጣጠሪያን ስንመለከተው አንድን አካል ብቻ የሚቆጣጠር ወይም አንድን አካል ብቻ የሚቀጣ ሳይሆን ሰፊ የመንገድ ተጠቃሚዎችን ክልከላዎችን የሚያስቀምጥ እንዲሁም ደግሞ የሚቀጣ ነው ብሎ መውሰድ ይቻላል ማለት ነው። በተለይ እግረኞችን፣ አሽከርካሪዎችን፣ የተሽከርካሪ ባለንብረቶችን፣ የተሽከርካሪ ጋራጅ ባለንብረቶችን እንዲሁም ደግሞ የትራፊክ ተቆጣጣሪ አካላትን የሚቀጣባቸው ሁኔታዎች ነው ያሉ ማለት ነው። ይህንንም በሰፊው በየግንዛቤ ማስጨበጫ ስራ ስንሰራ ቆይተን ከጥር 1 ጀምሮ ተግባራዊ እያደረግን ያለንባቸው ሁኔታዎች አሉ ማለት ነው። ከገንዘብ ቅጣቱ ባሻገር በጥፋት ሪከርዱ የሚመዘገበው ጠንካራ ስለሆነ አሽከርካሪውም ሆነ እግረኛውም ወይም ሌላውም አካል ህግን አክብሮ ከተግባራዊ ከማድረግ አንፃር ትልቅ አቅም የሚሆን ነው ብሎ መውሰድ ይቻላል ማለት ነው። ስለሆነም ጠንካራ ህግ ከጠንካራ ህግ አፈጻጸም ጋራ የትራፊክ አደጋውን ለመከላከል ትልቅ አቅም ስለሚሆን እሱን አጠናክረን እየቀጠልን ያለንበት ሁኔታ ነው ያለው። አለ ሰሌዳ ወይም ደግሞ በማይታይ ወይም በተደመሰሰ ሰሌዳ የሚያሽከረክሩ አሽከርካሪዎች ከደንብ መተላለፍ ባሻገሩ በተለይ ለወንጀል ስጋት የሚሆኑባቸው ሁኔታዎች አሉ። የገጭቶ ማምለጥ ወይም የትራፊክ አደጋ አድርሶ ማምለጥ ወይም የሂትረን ኬዝ የምንለው በተመሳሳይም ደግሞ የሸዋሸዋ ወንጀሎችን ወይም የተለያዩ ወንጀሎችን ለመፈጸም ትልቅ ምክንያት ወይ መንስ የሚሆንባቸው ሁኔታዎች አሉ ማለት ነው። ስለሆነም እንደ አዲስ አበባ ፖሊስ ትራፊክ ቁጥጥር መምሪያ የወንጀልና ትራፊክ አደጋ ባንድ ላይ አቀናጅቶ ለመከላከል የተደመሰሰ ሰሌዳ ወይም የተቆረጠ ሰሌዳ ወይም የማይታዩ እንዲሁም ደግሞ የፊትና የኋላ ሰሌዳ የሌላቸው አሽከርካሪዎች ላይ ጥብቅ ቁጥጥር እያደረግን ያለንበት ሁኔታ ነው ያለው።